የትግራይ ህዝባችን ነው ኢትዮጵያዊ ነው የዚህን ህዝብ ችግር ካልፈታን የኢትዮጵያን ችግር ልንፈታ አንችልም ብሎ እንዲህ አይነቱ ቀልድ ወጥተው ተጨባጭ ሆነው የህዝቡ ችግር ላይ ማተኮር አለባቸው። ፌደራል መንግስቱም የትግራይ ህዝብ ኢትዮጵያዊ መሆኑን አምኖ የህዝቡ ችግር በተጨባጭ በዘላቂነት እንዲፈታ ጥረት ያደረገ አይደለም። አሁንም የትግራይ ህዝብ ጋር ያለውን ግንኙነት ወስኖ የፒአር ጨዋታ ሲጫወት ነው ያየኛል እንጂ የትግራይ ህዝብ ደግሞ አሁን ያለውን ሰቆቃ ትግሉን ከሌላው ህዝብ ጋር ማስተባበር መቻል አለበት። ከሌሎች የኢትዮጵያ ህዝቦች ጋር ትብብር ተደርጎ ለሁላችንም ስጋት የሆነውን የሁላችንንም ህልውና አደጋ ላይ የጣለውን መንግስት እንዴት እንታገለው በሚለው የትግራይ ኃይሎች ጉልህ ተሳትፎ ማድረግ አለበት። የአማራ ኃይሎች ለኦነግ ለቲፒኤልኤፍ ያላቸው የከረረ ጥላቻ መርገብ አለበት፣ መቀዝቀዝ አለበት። አንዳቸው ለሌላቸው ዕውቅና ሊሰጡ ይገባል። በልዩነታቸው ላይ ብቻ ከሚያተኩሩ የህዝባቸው የጋራ ጥያቄ ላይ የበለጠ ማተኮር አለባቸው። እርስ በርስ መደማመጥ አለባቸው፣ መከባበር አለባቸው። ያ ሲሆን ነው ከነሱ አልፎ የህብረተሰቡ ትግል መተባበር የሚችለው። ህዝቡ የጋራ የህልውና አደጋ ያለበት መሆኑን ተገንዝቦ በስልጣን ላይ ያለው መንግስት የሁሉንም ህልውና አደጋ ውስጥ የጣለ መሆኑን ተገንዝቦ ይሄን ኃይል ታግሎ ለማሸነፍ መተባበር ግዴታ መሆኑን ተገንዝቦ አንዱ ለሌላው ዕውቅና መስጠት አለበት። በአጠቃላይ እንደ ህዝብ ከፍተኛ የሆነ የህልውና ፈተና ላይ ነው ያለው። እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጥያቄ ውስጥ ነው ያለው። ሀገሪቱ በጦርነት እየታመሰች ነው። ሀገሪቱ እንደ ሀገር፣ ህዝቡ እንደ ህዝብ ከፍተኛ የሆነ የህልውና ፈተና ውስጥ ነው። ህዝቡ እንደ ህዝብ መኖር የማይችልበት የህልውና ፈተና ውስጥ ነው ያለው። የጋራ አጀንዳ ላይ ማተኮር ግዴታ መሆኑን ተገንዝቦ በትብብር ካልታገለ ይሄ ከፋፋይ መንግስት ይሄ ከፋፋይ ስርዓት ለጠ ያገዛዝ እድሜውን ሊያራዝም ይችላል። ይቻ ሀገር ደግሞ በዚህ መንግስት እየተገዛች በቀጠለች ቁጥር የመፍረስ አደጋው አይቀሬ ነው የሚሆነው። ሄዶ ይፈርሳል። ይቻ ሀገር እየተጠበቃት ያለው ነገር እጅግ ከፍተኛ የሆነ አደጋ ነው። ይሄን ተገንዝበን ሁላችንም በልዩነት ላይ አተኩረን ሁሉ ጊዜ ከመጨቃጨቅ፣ ከመከራከር፣ ከመወዛገብ፣ እርስ በርሳችን ከመጋጨት ህልውናችንን ጥያቄ ውስጥ ያስገባ አንድ አገዛዝ ያለ መሆኑን ተረድተን ለህዝባችን ጥያቄ ቅድሚያ ሰጥተን ከልዩነት ይልቅ በጋራ ጉዳይ ላይ በህልውና ጉዳይ ላይ አተኩረን ለዛ የሚጠቅም ድርጅታዊ ሁኔታ ፈጥረን ለዛ የሚጠቅም የአጀንዳ ጥራት ፈጥረን በጋራ መታገል አለብን። በትብብር ደረጃ የህዝቡ ትግል ነው መተባበር ያለበት። ስለዚህ በአጠቃላይ አገሪቱ እንደ ሀገር፣ ህዝቡ እንደ ህዝብ ከፍተኛ የሆነ የህልውና ፈተና ውስጥ ነው። እንደዚህ አይነት ስርዓት በማንኛውም ከፊታችን ባለ ሰዓትና ቀን ሊፈርስ ይችላል። ከፈረሰ ወዴት ነው የምንሄደው? ወደ መተላለቅ፣ ወደ ለየለት መተላለቅ እና ሀገራዊ ህልውና ወደ ማጥፋት ነው የምንሄደው። ስለዚህ በሁለቱም መንገድ ይቺ ሀገር እየተጠበቃት ያለው ነገር እጅግ ከፍተኛ የሆነ አደጋ ነው። ይሄን ተገንዝበን ሁላችንም በልዩነት ላይ አተኩረን ሁሉ ጊዜ ከመጨቃጨቅ፣ ከመከራከር፣ ከመወዛገብ፣ እርስ በርሳችን ከመጋጨት ህልውናችንን ጥያቄ ውስጥ ያስገባ አንድ አገዛዝ ያለ መሆኑን ተረድተን በጋራ መታገል አለብን። የትግራይ ህዝብ በብዙ ችግር ውስጥ እንዳለ አውቃለሁ። ፌደራል መንግስቱም የትግራይ ህዝብ ኢትዮጵያዊ መሆኑን አምኖ ከፖለቲካ ጨዋታ ከፒአር ጨዋታ ወጥቶ የህዝቡ ችግር በተጨባጭ በዘላቂነት እንዲፈታ ጥረት እያደረገ አይደለም። አሁንም የትግራይ ህዝብ ጋር ያለውን ግንኙነት ወስኖ የፒአር ጨዋታ ሲጫወት ነው ያየኛል እንጂ የትግራይ ህዝብ ጀኒውሊ ያለበት ችግር እንዲፈታ ፌደራል መንግስቱ በተጨባጭ እየሰራ አይደለም። ይልቁንስ ይሄ ለሰላም ለህዝብ ችግር መፍትሄ ለመስጠት የሚሰራ መንግስት አይደለም። ህዝብን ከህዝብ በማጋጨት ህዝብን በመውጋት ግጭትን በመጥመቅ እጠቀማለሁ ብሎ የሚያስብ አምባገነናዊ ኃይል ነው። የትግራይ ህዝብ፣ የአማራ ህዝብ፣ ሌላውም ህዝብ በዚህ ጦርነት ምክንያት ከገባበት ችግር ሊወጣ አይችልም። የህዝቡን ችግር የአካባቢውን ችግር በዘላቂነት ለመፍታት የፖለቲካ ኃይሎቹ ካልተንቀሳቀሱ በስተቀር የትግራይ ህዝብ ህዝባችን ነው፣ ኢትዮጵያዊ ነው። የዚህን ህዝብ ችግር ካልፈታን የኢትዮጵያን ችግር ልንፈታ አንችልም ብሎ እንዲህ አይነቱ ቀልድ ወጥተው ተጨባጭ ሆነው የህዝቡ ችግር ላይ ማተኮር አለባቸው። እንዴት ነው ይሄ ህዝብ አሁን ካለበት ሰቆቃ መውጣት የሚችለው? ማህበራዊ ችግሮቹ፣ ኢኮኖሚያዊ ችግሮቹ መፈታት የሚችሉት በዘላቂነት መፍትሄ የሚያገኙት የሚለው ላይ ሰፊ የሆነ ስራ መሰራት አለበት። የትግራይ ህዝብ ደግሞ አሁን ያለውን ሰቆቃ ከመንግስት ጋር ዝም ብሎ በመተሻሸት ሊፈታው አይችልም። ከፌደራል መንግስቱ ጋር በመተሻሸት ሊፈታው አይችልም። ትግሉን ከሌላው ህዝብ ጋር ማስተባበር መቻል አለበት። የጎንዮሽ ቅራኔ ቆሞ ከአፋር ህዝብ ጋር ከአማራ ህዝብ ጋር ትብብር ተደርጎ ከሌሎች የኢትዮጵያ ህዝቦች ጋር ትብብር ተደርጎ ለሁላችንም ስጋት የሆነውን የሁላችንንም ህልውና አደጋ ላይ የጣለውን መንግስት እንዴት እንታገለው በሚለው የትግራይ ኃይሎች ጉልህ ተሳትፎ ማድረግ አለባቸው። ቅርብ ጊዜ
የክልሉ መንግስት አንድ ፖዚቲቭ ነገር ሲናገር ሰምቻለሁ። ከአማራ ህዝብ ጋር ያለንን ችግር በውይይት በድርድር ለመፍታት ዝግጆች ነን፣ ህልውናችን አንድ ነው፣ ከዚህ ውጪ አማራጭ የለንም የሚል በጣም ፖዚቲቭ የሆነ ነገር ሰምቻለሁ። ይሄ ተጠናክሮ መቀጠል አለበት፣ የበለጠ ተጠናክሮ መቀጠል አለበት። በኢትዮጵያ ፖለቲካ የትግራይ ህዝብ ሚና ጎልቶ መውጣት አለበት። አሁን ኦልሞስት የለም ማለት ይቻላል። ልክ በህገ መንግስቱና በአገሪቱ ስርዓት ምትክ የፕሪቶሪያ ስምምነት ተተክቷል። ወይ እሱ በደንብ አልተፈጸመም ወይም ደግሞ ሌላው ነገር ሁሉ ተረስቷል። አሁን እና ትግራይ በኢትዮጵያ ፖለቲካ ያለውን ሚና ራሱ ያሳጡት እንደሌለ በሚቆጠርበት ደረጃ እያወረዱት ነው። ትክክል አይደለም። የትግራይ ህዝብ በኢትዮጵያ ኮር የሚባል ህዝብ ነው፣ ማዕከል ነው። በፖለቲካ ቀላል ተሳትፎ አይደለም በኢትዮጵያ የፖለቲካ ታሪክ ያለው። ይሄ ተሳትፎ መቀጠል አለበት። አሁን ግን እንደሌለ የሚቆጠርበት ሁኔታ ነው። በምንም ተአምር ፖለቲካ ሲወራ እየሰማን አይደለም፣ ጸጥ ነው። እና ገዢ የሆነው ህገ መንግስቱን ሁሉ ስርዓቱን የተካው የፕሪቶሪያ የሚባል ስምምነት ሆኗል። የሚወራው ሁሉ ስለ ፕሪቶሪያ ስምምነት ነው። እሱ ጥሩ ነው፣ ግን እሱንም በተግባር ማዋል አልተቻለም። እሱ ደግሞ ፖለቲካ ሊተካ አይችልም። በሱ ምክንያት ሌላውን አገራዊ ፖለቲካ ረስቶ የትግራይ ህዝብ ችግር የኢትዮጵያ ችግር በዘላቂነት እንዲቀጥል የትግራይ የፖለቲካ ኃይሎች አስተዋጽኦ ማድረግ የለባቸው። ጉልህ ሚና ሊጫወቱ ይገባል። ከዛ ሚና አሁን ወጥተዋል። ሊደርሺፑ የትግራይ ህዝብ በኢትዮጵያ ፖለቲካ ሊኖረው የሚችለውን ሚና በሚጫወት አግባብ አይደለም እየመራው ያለው። ጠንካራ አመራሮች በየፈርጁ መፍጠር አለበት። ይሄን ስርዓት የምንቃወሙ ኃይሎች ጠንካራ የሆነ አመራር፣ ግልጽ የሆነ አጀንዳ ያለው የተተነተነ ጥርት ያለ ይዘን መገኘት መቻል አለበት። ያለ ጠንካራ አጀንዳና ያለ ጠንካራ አመራር አንድን የህዝብ ትግል የትም ማድረስ አይችልም። ይሄ በሁሉም መስክ ያለ ችግር ነው። በሁሉም ክልል ያለ ችግር ነው። በሁሉም ህዝብ ያለ ችግር ነው። በመንግስትም ያለ ችግር ነው። ይሄን መፍታት አለብን። ስለዚህ ይሄን ለመፍታት አሁን ምንድነው ማድረግ ያለብን? በተለያዩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ የፖሊሲ ጥያቄዎች ላይ መከራከር ጊዜው ነው ብያለሁ። ምክንያቱም በእንደዛ አይነቶቹ ጉዳዮች ላይ ተከራክረን ወይም ጥያቄ አቅርበን መፍትሄ ልናገኝ የምንችለው መጀመሪያ አገር የሚባለው ነገር ህልውና ሲኖር፣ እንደ አገር ማንኖር ከሆነ የትኛውንም አይነት ጥያቄ መልስ እንዲያገኝ ማድረግ አንችልም። የብሔር ጥያቄ ይሁን፣ የኢኮኖሚ ጥያቄ ይሁን፣ የማህበራዊ ጥያቄ ይሁን፣ ሌላ የፖለቲካ ጥያቄ ይሁን፣ መልስ የሚያገኘው መጀመሪያ አገር የሚባለው ህልውናችን ሲቀጥል ነው። ህዝብ የሚባለው ህልውናችን ሲቀጥል ነው። አሁን የምንገኝበት ደረጃ በመኖርና ባለመኖር ነው። ስለዚህ የሁላችንም የጋራ አጀንዳ መሆን ያለበት ምንድነው? ኢትዮጵያውያን እርስ በርስ እየተላለቀን ከመፈራረስ አደጋ እንዴት እንዳን የሚለው ነው የጋራ አጀንዳ መሆን ያለበት። መጀመሪያ ምንድነው ዋናው አጀንዳችን ሊያስተባብረን የሚገባው የሚለው ላይ መነጋገር አለብን። በእምነት አሁን ያልፈናል ከመፍረስ እየተገዳደሉ ከመፍረስ የህልውና አደጋ እንዴት በጋራ እንዳን፣ ይሄ ገዢ ሐሳብ ነው መሆን ያለበት። ከዚህ ለመውጣት ሌላው ምንድነው? ሁላችንም የችግሩ አካል መሆናችንን አምነን መቀበል አለብን። አንዳችን በሌላችን ላይ ጣት እየቀሰርን የትም ልንደርስ አንችልም። ለተፈጠሩ ችግሮች ሌሎች አካሎችን ተጠያቂ እናደርጋለን። ለመፍትሄው ደግሞ እኔ ማራምደው አቋም ነው ትክክል እንላለን። ይሄ ትክክል አይደለም። ይሄ ችግር እንዲፈታ የምንፈልግ ከሆነ ኢትዮጵያ ውስጥ እስካሁን ለተፈጠረው ችግር ሁላችንም አነሰም አደገም በአንጻራዊነት የጋራ ተጠያቂነት አለብን፣ ድርሻ አለን ብለን ማመን አለብን። ከዚህ ተነስተን ደግሞ የኢትዮጵያ ችግር እንዲፈታ ሁላችንም አስተዋጽኦ የማበርከት መብት አለን፣ አስተዋጽኦ የማበርከት አቅም አለን ብለን ተሳትፎ ማድረግ አለብን። ይሄ መንግስት በህዝብ እንቅስቃሴ በህዝብ ትግል እንዲለወጥ ማድረግ አለብን። ይሄ ነው መፍትሄው። ከዚህ ውጪ ሌላ መፍትሄ አለ አይመስልኝም። ስለዚህ እርግጥ ነው በጣም ትልቅ የሆነ አደጋ ተፈጥሯል። የህብረተሰቡ ትስስር ቀላል በማይባል ሁኔታ ተበጣሷል። ጥላቻ ነግሷል። መተሳሰብ ቦታ አጥቷል። ፍቅር ቦታ አጥቷል። ሰላም ቦታ አጥቷል። ይሄ ምን ጥርጥር የለውም። ግን አንድ ህዝብ እንደዚህ አይነት አደጋ ውስጥ ሲገባ ተስፋ መቁረጥ የለበትም። ያን ሁኔታ ቀልብሶ ቀይሮ ግንኙነቱን ወደ ተሻለ ደረጃ ማሻገር መቻል አለበት። በትግራይ ህዝብና በአማራ ህዝብ ላይ በጦርነት ወቅት የታዩት የስሜት መሻከሮች፣ የጥላቻ ስሜቶች በጣም የገነገኑ ናቸው፣ አደገኞች ናቸው። አሁን ግን የረገቡበት ሁኔታ ተፈጥሯል። ይሻላል። በጦርነቱ ጊዜ ከነበረው አሁን የተሻለ ሁኔታ ነው። ይሄን የበለጠ ማዳበር የበለጠ ወደ ላቀ ደረጃ ማድረስ ያስፈልጋል የሚል እምነት አለኝ። ይሄን እምነት ይዘን ለምሳሌ የትግራይ ተወላጆች የአማራ ተወላጆች ሁለቱን ህዝብ ግንኙነት ወደ ሰላማዊ ግንኙነት ለመለወጥ ያው የተለያዩ ችግሮች ገጥመውን ዓላማችንን በአጭር ጊዜ ወደ ህዝብ ይዘን መውጣት አልቻልንም። አሁን ግን የተሻለ ሁኔታ እየተፈጠረ ነው። ይሄን ወደ ህዝብ ይዘን የምንወጣበት እድል ተፈጥሯል። ስለዚህ ሁሉም ማህበረሰብ እንዲህ አይነት ግንኙነት እንዲጠናከር፣ የህዝብ ለህዝብ ግንኙነት እንዲጠናከር፣ በመካከላችን ያሉ ቅራኔዎች ደግሞ በጦርነት በግጭት ሳይሆን በውይይት በድርድር እንዲፈቱ ሁላችንም ቅን ልቦና ይዘን መንቀሳቀስ መቻል አለብን።
ይሄን የሁለታችን ግንኙነት ደግሞ በአገር ደረጃ ምን ይገለጽ ከሌሎች ወንድሞቻችን ከአፋር ከኦሮሞ አጎራባች ከሆኑት ጋር ተመሳሳይ የሆነ ተነሳሽነት እየተፈጠረ በጋራ የምንሰራበት የህዝቡን ግንኙነት የምናቀራርብበት ሁኔታ መኖር አለበት። ስለዚህ እንደዚህ አይነት ጅምሮች አሉ። እነዚህ ጅምሮች እንዲጠናከሩ የሚያስችል ተስፋ ያያየን ችግራችንን በሰላማዊ መንገድ በድርድር በውይይት መፍታት አለብን። ከዚህ በኋላ ጦርነት አያስፈልግም። ይሄ ትልቅ መነሳሳት ነው። ይሄን ሐሳብ ህዝቡ ታች ያለው ህዝብ የጉዳዩ ዋና ባለቤት የሆነው ችግር ሲፈጠር ዋና ተጠቂ የሆነው የራሱ አጀንዳ ማድረግ አለበት። እንደ ትውልድ አዲስና የተሻለ ነገር መስራት ካለብን አዲስ አቅጣጫ መጀመር አለብን። የነው ለምሳሌ የአማራ ኃይሎች ለኦነግ ለቲፒኤልኤፍ ያላቸው የከረረ ጥላቻ መርገብ አለበት፣ መቀዝቀዝ አለበት። አንዱ ለሌላው እውቅና መስጠት አለበት። ይሄ ኢትዮጵያ ህዝብም በአጠቃላይ እንደ ህዝብ ከፍተኛ የሆነ የህልውና ፈተና ላይ ነው ያለው። እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጥያቄ ውስጥ ነው ያለው። አሁን ላለፉት 5 ዓመታት ሀገሪቱ በጦርነት እየታመሰች ነው። በአንድ በኩል ከስርዓቱ ጋራ ያልተቋረጡ ግጭቶች አሉ፣ ጦርነቶች አሉ። በሌላ በኩል ደግሞ የጎንዮሽ የእርስ በርስ ግጭቶችና ጦርነቶች ሲካሄዱ እያየን ነው። ስለዚህ በአጠቃላይ ሀገሪቱ እንደ ሀገር ህዝቡ እንደ ህዝብ ከፍተኛ የሆነ የህልውና ፈተና ውስጥ ነው። የህግ ማስከበር ስራ የለም፣ ሰላምና መረጋጋት የለም። ያን ለማድረግ የሚገባው መንግስት ኃላፊነቱን ረስቶ ከህዝቡ ጥያቄ ከህዝቡ ኑሮ የማይገናኙ ጉዳዮች ላይ ነው ትኩረት አድርጎ እየሰራ የሚገኘው። የፐብሊክ ሪሌሽን ስራ ላይ ተጠምዶ ነው የምናየው። ስለዚህ ኢትዮጵያ ውስጥ አሁን ህግና ስርዓት የለም፣ መልካም አስተዳደር የለም። ከዛ አልፎ ግን ህዝቡ እንደ ህዝብ መኖር የማይችልበት የህልውና ፈተና ውስጥ ነው ያለው። በኢኮኖሚ ረገድ የኑሮ ውድነቱ ከመኖር ወደ አለመኖር ህይወቱን እየቀየረ ነው። የሰላም እጦቱ የጸጥታ ችግሩ በሰላም ወጥቶ እንዳይገባ እያደረገው ነው። ህዝቡ የጋራ የህልውና አደጋ ያለበት መሆኑን ተገንዝቦ በስልጣን ላይ ያለው መንግስት የሁሉንም ህልውና አደጋ ውስጥ የጣለ መሆኑን ተገንዝቦ ይሄን ኃይል ታግሎ ለማሸነፍ መተባበር ግዴታ መሆኑን ተገንዝቦ የጋራ አጀንዳ ላይ ማተኮር ግዴታ መሆኑን ተገንዝቦ በትብብር ካልታገለ ይሄ ከፋፋይ መንግስት ይሄ ከፋፋይ ስርዓት የበለጠ ያገዛዝ እድሜውን ሊያራዝም ይችላል ለረጅም ጊዜ። ይቻ ሀገር ደግሞ በዚህ መንግስት እየተገዛች በቀጠለች ቁጥር የመፍረስ አደጋው አይቀሬ ነው የሚሆነው። ሄዶ ይፈርሳል። ሁለተኛ ሊመጣ የሚችለው ውጤት ምንድነው? በማንኛውም ከፊታችን ባለ ቀን በማንኛውም ከፊታችን ባለ ሳምንት ወራት ድንገት መንግስት ሊፈርስ ይችላል። ምክንያቱም በስልጣን ላይ ያለው መንግስት የውስጥ ችግርም አለበት። ኮሄረንት በሆነ መልኩ አንድነት ያለው መንግስት አይደለም። ህዝብን አገርን ለማገልገል በሚያስችል አጀንዳ ዙሪያ የተሰባሰበ መንግስት አይደለም። በስርዓቱ ውስጥ ያሉ ሰዎች ለግል ጥቅም ወይ ለስልጣን ወይ ለኢኮኖሚ ጥቅም የተሰባሰቡ ናቸው። እየሰሩ ያሉት የህዝቡን ችግር የአገሩን ችግር ለመፍታት ሳይሆን የግልና የቤተሰባቸውን ችግር ለመፍታት። እንደዚህ አይነት ስርዓት በማንኛውም ከፊታችን ባለ ሰዓትና ቀን ሊፈርስ ይችላል። ከፈረሰ ወዴት ነው የምንሄደው? ወደ መተላለቅ፣ ወደ ለየለት መተላለቅ እና ሀገራዊ ህልውና ወደ ማጣት ነው የምንሄደው። ስለዚህ በሁለቱም መንገድ ይቺ ሀገር እየጠበቃት ያለው ነገር እጅግ ከፍተኛ የሆነ አደጋ ነው። ይሄን ተገንዝበን ሁላችንም በልዩነት ላይ አተኩረን ሁሉ ጊዜ ከመጨቃጨቅ፣ ከመከራከር፣ ከመወዛገብ፣ እርስ በርሳችን ከመጋጨት ህልውናችንን ጥያቄ ውስጥ ያስገባ አንድ አገዛዝ ያለ መሆኑን ተረድተን ለህዝባችን ጥያቄ ቅድሚያ ሰጥተን ከልዩነት ይልቅ በጋራ ጉዳይ ላይ በህልውና ጉዳይ ላይ አተኩረን ለዛ የሚጠቅም ድርጅታዊ ሁኔታ ፈጥረን ለዛ የሚጠቅም የአጀንዳ ጥራት ፈጥረን በጋራ መታገል አለብን። ሲወርድ ሲዋረድ ይዘነው የመጣ ነው የጽንፈኝነት ፖለቲካችን ነው፣ የጦረኝነት አስተሳሰባችን ነው። ችግሮችን በሰለጠነ መንገድ በዲሞክራሲ መንገድ በውይይት በድርድር በሰጥቶ መቀበል ከመፍታት ይልቅ ሁልጊዜም በኃይል ነው መፍታት የምንፈልገው፣ በኃይል ነው ማሸነፍ የምንፈልገው። የመቻቻል ፖለቲካ ባህል ልናዳብር አልቻልንም። ሁልጊዜም አሸናፊ መሆን ነው የምንፈልገው። ሌላውን ደፍቀን ሌላውን አሸንፈን የራሳችንን የበላይነት ማስጠበቅ ነው የምንፈልገው። ስለዚህ አንዱ ትልቁ ወደዚህ ጣጣ ውስጥ ያስገባል ይሄ ችግር ነው። የኢትዮጵያ የፖለቲካ ኃይሎች ዴሞክራቲክ የሆነ ባህል የሌለን በመሆኑ
ጽንፈኛ በመሆናችን ጦረኛ በመሆናችን ችግሮችን መፍታት የምንፈልገው በጽንፈኝነትና በጦረኝነት መሆኑ ነው። የዚህ ጉዳይ ደግሞ ዋናው አቀንቃኝ ሁልጊዜም በስልጣን ላይ ያለው መንግስት መሆኑ እሱንም የሚቃወሙ ተቀናቃኝ ኃይሎች ተመሳሳይ አካሄድና ስልት ነው የሚከተሉት። አንዱ መሰረታዊ ችግር ይሄ ነው። ሁለተኛው ተጠያቂው ጉዳይ የብሔርተኝነት ፖለቲካ ነው። የብሔር ፖለቲካ አላልኩም፣ የብሔርተኝነት ፖለቲካ። አንድ ህዝብ አንድ የፖለቲካ ድርጅት ለአንድ ህዝብ የብሔር መብት ቢቆረቆር ቢሰራ ችግር የለም። እነዛን ችግሮች ለመፍታት ራሱን በብሔር አደራጅቶ ቢንቀሳቀስ ቢታገር ችግር የለም። የብሔርተኝነት ስሜት ግን አደገኛ ነው። እኛና እነሱ የሚል ፖለቲካ የሚፈጥር ነው። በማሸነፍ ብቻ የሚያምን ነው። በስጥቶ መቀበል አያምንም። በአንድ አማራጭ ብቻ የሚያምን ነው። ሁለተኛ ሶስተኛ አማራጭን አይቀበልም። ስለዚህ የብሔርተኝነት ፖለቲካ እየገነገነ መምጣት ካለፈው የጽንፈኝነት ባህላችን ጋር ተዳልቦ ወደዚህ አይነቱ ችግር ከቶ ብሔርተኛ ስትሆን የምታተኩሪው ልዩነትሽ ላይ ብቻ ነው። የጋራ ጉዳይ ላይ አታተኩሪ፣ የጋራ ጥቅም ላይ አታተኩሪ። ይሄ ከፍተኛ የሆነ መለያየት፣ ይሄ ከፍተኛ የሆነ የጥላቻ ስሜት በውስጣችን ፈጥሮ ለያይቶናል። በታሪካችን አይተነው በማናውቀው ሁኔታ ኢትዮጵያ ውስጥ አሁን በጭካኔ የምንገዳደለው ዝም ብለን አይደለም። በሂደት ከአንድነታችን ከአብሮነታችን ይልቅ ለልዩነት ትኩረት ሰጥተን ስለሰራን ያ ልዩነት እያደገ ቅራኔውን እያባባሰ እኛና እነሱ የሚል የፖለቲካ ጡዘት ፈጥሮ በጥላቻ እንድንተያይ ስላደረገን። ስለዚህ ሁለተኛው መሰረታዊ ችግር ይህ አይነት የብሔርተኝነት ስሜት ያመጣብን ጣጣ። ሶስተኛው የአመራር ድክመት ነው። በመንግስትም ደረጃ በተቃዋሚም ደረጃ አገሪቱ ውስጥ ያሉትን መሰረታዊ የፖለቲካ ቅራኔዎች በአግባቡ ተንትኖ ህዝቡን በተገቢ አጀንዳ ዙሪያ አሰባስቦ መምራት የሚችል ጠንካራ የሆነ የፖለቲካ ሊደርሺፕ ማግኘት አልቻለም። እንደ መንግስት ማግኘት አልቻለም፣ እንደ ተቃዋሚ ፓርቲዎችም ማግኘት አልቻለም። በስልጣን ላይ ያለው መንግስት በከፍተኛ ደረጃ የአመራር ድክመት ያለበት ኃይል ነው። እሱን ታግለው ለመለወጥ የሚፈልጉት ተቃዋሚዎችም በከፍተኛ ደረጃ የአመራር ድክመት አለባቸው። የአማራ ህዝብ ጥያቄ ያለው ጥያቄ ሳይኖረው እንደዚህ አይነት የለየለት ጦርነት ውስጥ ገብቶ ዋጋ ወይ መስዋዕትነት ሊከፍል አይችልም። ጥያቄዎቹ ምንድናቸው? ሊቆጠሩ የሚችሉ ፖለቲካዊ የሆኑ መዋቅራዊ የሆኑ መሰረታዊ ህልውናውን እየተፈታተኑ ያሉ ተጨባጭ ተጨባጭ አማራ ህዝብ አለ። በእነዛ ጥያቄዎች ምክንያት ነው አሁን ከስርዓቱ ጋራ እየታገለ ያለው። ይሄ ትግል ደግሞ ዛሬ የተጀመረ አይደለም። ላለፉት 32 ዓመታት ሲካሄድ የነበረ ነው። አሁን የተለየ ቅርጽ ይዟል፣ የተለየ ደረጃ ላይ ደርሷል። እርግጥ ነው። ስለዚህ ይሄን የህዝብ ትግል ምንም አይነት ጥያቄ የለውም ማለት ተገቢ አይመስለኝም። አለው። ህዝባዊ ነው። ህዝባዊ ነው የምንለው በስርዓቱና በአማራ ህዝብ መካከል ያሉ የፖለቲካ ቅራኔዎች ዛሬ የጀመሩ አይደለም። የቆዩ ሲጠራቀሙ የመጡ ሲንከባለሉ የመጡ ናቸው። አሁን ከፍተኛው ደረጃ ላይ ደርሷል። ስለዚህ አሁን አማራ ክልል ውስጥ እየታገሉ ያሉት ጥቂት ታጣቂ ኃይሎች ብቻ አይደሉም። ህዝቡ እንደ ህዝብ የትግሉ አካል ሆኗል። በጣም በሚገርም ሁኔታ ስርዓቱን ሲቃወም የነበረው ህዝብ ብቻ ሳይሆን ስርዓቱን ሲደግፍ የነበረው ህዝብ የዚህ ትግል አካል ሆኗል። ከዛም አልፎ የስርዓቱ የገዢው ፓርቲ አባል የሆኑ በመዋቅሩ ውስጥ የነበሩ የጸጥታ ኃይሎች ካድሬዎች ሳይቀሩ የህዝቡን ትግል ተቀላቅለው የሚታገሉበት ሁኔታ ነው ያለው እና በበቂ መመዘኛ ይሄ ትግል የጥቂቶች ሳይሆን የብዙ አማራ ህዝብ ትግል ነው እና ህዝባዊ ነው የምንለው በኦሮሚያ ክልል የሚኖሩ አማሮች ቁጥር በሚሊዮን የሚቆጠር እንዲሁ ዝም ብሎ ጥቂት ህዝብ አይደለም፣ በሚሊዮን የሚቆጠር ከአንዳንዶቹ ክልሎች ህዝብን በላይ የሆነ ህዝብ ነው። ለምሳሌ ኦሮሚያ ክልል ውስጥ የሚኖሩ አማሮች ቁጥር ይሄ በሚሊዮን የሚቆጠር ህዝብ የፖለቲካ ውክልና የለው፣ ራሱን በራሱ ማስተዳደር አይችልም፣ በቋንቋው መጠቀም መዳኘት አይችልም። ባሉት የከተማ የቀበሌ የወረዳ የዞን የክልል ምክር ቤቶች ውክልና የለውም። ሌላው ቀርቶ ኦሮምኛ ቋንቋን እስካልቻለ ድረስ በምርጫ የመወዳደር መብት የለውም። ለምሳሌ
ተጨማሪ ምሳሌ ከአዲስ አበባ እንውሰድ። አዲስ አበባን በተመሳሳይ በሚሊዮን የሚቆጠር አማራ ህዝብ አለ። ያ ህዝብ በፌዴሬሽን ምክር ቤት ውክልና ያለው በሚሊዮን የሚቆጠር አብዛኛው ህዝብ አማራ ሆኖ እያለ ክልሉን ግን ለረጅም ጊዜ እንዲያስተዳድሩ የሚመረጡት ከንቲባዎች ከአንድ ብሔር ብቻ የአማራው ህዝብ የሚገባውን ድርሻ የሚገባውን መብት በአዲስ አበባ ከተማ እያገኘ አይደለም። ስለዚህ የሚያሳየን ምንድነው? አንደኛ ከክልሉ ውጭ የሚኖረው አማራ የፖለቲካ ውክልና የለውም። የፖለቲካ ውክልና ለመኖሩ አንድ ነገር ነው። አገርህ አይደለም፣ ሰፋሪ ነህ፣ ነፍጠኛ ነህ፣ ተስፋፊ ነህ እየተባለ እየተፈናቀለ ነው፣ እየተሰደደ ነው። መፈናቀልና መሰደድ ብቻ አይደለም፣ በግፍ እየተገደለ ነው፣ እየተጨፈጨፈ ነው። በክብር አይደለም ሲቀበር እንኳን በዶዘር ነው እንደ አፈር የሚቀበረው። ከዛም አልፎ የጋራ ከተማው የሆነችው አዲስ አበባ ከተማ ከሌላው ህዝብ ተለይቶ እንዳይገባ ሁሉ የሚከለከልበት ሁኔታ ነው ያለው። አንድ ህዝብ እንደ ህዝብ ይሄ ከክልሉ ውጭ ያለውን አማራ የሚመለከት ነው። ከክልሉ ውጭ ያለው አማራ ከዚህም በላይ ቋንቋውን፣ ማንነቱን፣ ባህሉን የማሳደግ ኤክሰርሳይዝ የማድረግ መብት የለውም። እንደውም በፍርሃት ተሸማቆ በአማራነት ልገደል ይችላል ብሎ አማርኛ መናገር የሚፈራበት ሁኔታ ነው የተፈጠረው። በማንነቱ ምክንያት በራሱ በክልሉ ውስጥ ያለው አማራም ተመሳሳይ የፖለቲካ ውክልና ችግር አለበት። ምን ማለት ነው? ላለፉት 32 ዓመታት የአማራው ህዝብ ነፃና ፍትሃዊ በሆነ ምርጫ ወክሎቹን መርጦ አያውቅም። 27 ዓመት በስልጣን ላይ የነበረው ኢህአዴግ ለራሱ አሻንጉሊት አድርጎ የሚጠቀምበት ብአዴን የሚባል ድርጅት ነው ህዝቡን በተጽዕኖ ሲያስተዳድረው የነበረው። ህዝቡን የሚወክሉ ፓርቲዎች እየተሳደዱ እየታሰሩ ተጠናክረው እንዳይወጡ ነው ሲደረግ የነበረው። አሁንም በ5 ዓመቱ የብልጽግና ዘመን አማራውን ህዝብ በትክክል የሚወክሉ ፓርቲዎች አይደሉም እንዲኖሩ የሚፈለገው። ለብልጽግና ፓርቲ ተላላኪ የሆኑ ታዛዥ የሆኑ የፖለቲካ ኃይሎች ክልሉን እንዲመሩት ነው እየተደረገ ያለው። ስለዚህ ያ ህዝብ ነፃ ሆኖ በራሱ ፍላጎት የራሱን ወክሎች መርጦ ተገቢ የሆነ የፖለቲካ ውክልና የሚያገኝበት እድል አላገኘም። በትብብር ደረጃ የህዝቡ ትግል ነው መተባበር ያለበት፣ ህዝቡ ነው መተባበር ያለበት። ምክንያቱም ሁሉም የራሳቸው የሆነ ተጨባጭ የህልውና አደጋ አለባቸው። የጋራ ነው ትግሉ። ስለዚህ በተለይ በዚህ ጉዳይ ላይ እነዚህ ሶስት ህዝቦች ተባብረው መታገል አለባቸው በአንድ በኩል። በሌላ በኩል ግን ለዚህ የህዝብ ትግል መተባበር እንቅፋት የሆነ ጉዳይ አለ። ያ ጉዳይ ምንድነው? የፖለቲካ መሪዎቹ ወይም የፖለቲካ ድርጅቶቹ እርስ በርስ የከረረ ቅራኔ ውስጥ ነው፣ ጥላቻ ውስጥ ነው ያሉት። ስለዚህ ከአማራ ፐርስፔክቲቭ አንፃር አሁን ካየነው ለምሳሌ የአማራ ኃይሎች ለኦነግ ለቲፒኤልኤፍ ያላቸው የከረረ ጥላቻ መርገብ አለበት፣ መቀዝቀዝ አለበት። አንዱ ለሌላው እውቅና መስጠት አለበት። ይሄ ማለት በአጋጣሚ ሆኖ ወረቀቱን የጻፍኩት ስለ አማራ ጉዳይ ስለሆነ ነው እንጂ ጽንፈኞቹ ወይም ደግሞ ሌሎቹን በጥላቻ የሚያዩት የአማራ ኃይሎች ብቻ ናቸው ማለት አይደለም። የትግራይ የፖለቲካ ኃይሎችም የኦሮሞ የፖለቲካ ኃይሎችም ብሔርተኞቹ ተመሳሳይ አቋም ነው ያላቸው። ለአማራ የፖለቲካ ኃይሎች በጣም የከረረ ከገደብ ያለፈ ጥላቻ ነው ያላቸው። በዚህ ምክንያት የሶስቱ ህዝብ ትግል መተባበር አልቻለም። ሶስቱ ህዝቦች በየተራ እየተጠቁ ነው፣ እርስ በርስም እንዲጋጩ እየተደረገ ነው። ይሄ ስርዓቱን ጠቅሞታል፣ አገዛዙን ጠቅሞታል። ስለዚህ በህዝቡ መካከል ያለው የትግል እንቅስቃሴ እንዲቀናጅ እንዲተባበር ከተፈለገ የፖለቲካ መሪ ድርጅቶቹ በመካከላቸው ያለውን ቅራኔ ሊያረግቡት ሊያለዝቡት ይገባል። አንዳቸው ለሌላቸው እውቅና ሊሰጡ ይገባል። በልዩነታቸው ላይ ብቻ ከሚያተኩሩ የህዝባቸው የጋራ ጥያቄ ላይ የበለጠ ማተኮር አለባቸው። እርስ በርስ መደማመጥ አለባቸው፣ መከባበር አለባቸው። ያ ሲሆን ነው ከነሱ አልፎ የህብረተሰቡ ትግል መተባበር የሚችለው የሚል ነው። በዚህ መልኩ ብታዩ ጥሩ። ፖለቲካ ነው ልንለው ይከብዳል። አሁን ኢትዮጵያ እንደ ኢትዮጵያ የኢትዮጵያ ህዝብም በአጠቃላይ እንደ ህዝብ ከፍተኛ የሆነ የህልውና ፈተና ላይ ነው ያለው። እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጥያቄ ውስጥ ነው ያለው። አሁን ላለፉት 5 ዓመታት ሀገሪቱ በጦርነት እየታመሰች ነው። በአንድ በኩል ከስርዓቱ ጋራ ያልተቋረጡ ግጭቶች አሉ፣ ጦርነቶች አሉ። በሌላ በኩል ደግሞ የጎንዮሽ
የእርስ በርስ ግጭቶችና ጦርነቶች ሲካሄዱ ያየን ነው። ስለዚህ በአጠቃላይ አገሪቱ እንደ ሀገር ህዝቡ እንደ ህዝብ ከፍተኛ የሆነ የህልውና ፈተና ውስጥ ነው። የህግ ማስከበር ስራ የለም፣ ሰላምና መረጋጋት የለም። ያን ለማድረግ የሚገባው መንግስት ኃላፊነቱን ረስቶ ከህዝቡ ጥያቄ ከህዝቡ ኑሮ የማይገናኙ ጉዳዮች ላይ ነው ትኩረት አድርጎ እየሰራ የሚገኘው። የፐብሊክ ሪሌሽን ስራ ላይ ተጠምዶ ነው የምናየው። ስለዚህ ኢትዮጵያ ውስጥ አሁን ህግና ስርዓት የለም፣ መልካም አስተዳደር የለም። ከዛ አልፎ ግን ህዝቡ እንደ ህዝብ መኖር የማይችልበት የህልውና ፈተና ውስጥ ነው ያለው። በኢኮኖሚ ረገድ የኑሮ ውድነቱ ከመኖር ወደ አለመኖር ህይወቱን እየቀየረው ነው። የሰላም እጦቱ የጸጥታ ችግሩ በሰላም ወጥቶ እንዳይገባ እያደረገው። ምን ማለት ነው? አሁን ለምሳሌ ህዝቡ የጋራ የህልውና አደጋ ያለበት መሆኑን ተገንዝቦ በስልጣን ላይ ያለው መንግስት የሁሉንም ህልውና አደጋ ውስጥ የጣለ መሆኑን ተገንዝቦ ይሄን ኃይል ታግሎ ለማሸነፍ መተባበር ግዴታ መሆኑን ተገንዝቦ የጋራ አጀንዳ ላይ ማተኮር ግዴታ መሆኑን ተገንዝቦ በትብብር ካልታገለ ሁለት ውጤት ነው ሊመጣ የሚችል። አንደኛ ይሄ ከፋፋይ መንግስት ይሄ ከፋፋይ ስርዓት የበለጠ ያገዛዝ እድሜውን ሊያራዝም ይችላል ለረጅም ጊዜ። ይቻ ሀገር ደግሞ በዚህ መንግስት እየተገዛች በቀጠለች ቁጥር የመፍረስ አደጋው አይቀሬ ነው የሚሆነው። ሄዶ ይፈርሳል። ሁለተኛ ሊመጣ የሚችለው ውጤት ምንድነው? በማንኛውም ከፊታችን ባለ ቀን በማንኛውም ከፊታችን ባለ ሳምንት ወራት ድንገት መንግስት ሊፈርስ ይችላል። ምክንያቱም በስልጣን ላይ ያለው መንግስት የውስጥ ችግርም አለበት። ኮሄረንት በሆነ መልኩ አንድነት ያለው መንግስት አይደለም። ህዝብን አገርን ለማገልገል በሚያስችል አጀንዳ ዙሪያ የተሰባሰበ መንግስት አይደለም። በስርዓቱ ውስጥ ያሉ ሰዎች ለግል ጥቅም ወይ ለስልጣን ወይ ለኢኮኖሚ ጥቅም የተሰባሰቡ ናቸው። እየሰሩ ያሉት የህዝቡን ችግር የአገሩን ችግር ለመፍታት ሳይሆን የግልና የቤተሰባቸውን ችግር ለመፍታት። እንደዚህ አይነት ስርዓት በማንኛውም ከፊታችን ባለ ሰዓትና ቀን ሊፈርስ ይችላል። ከፈረሰ ወዴት ነው የምንሄደው? ወደ መተላለቅ፣ ወደ ለየለት መተላለቅ እና ሀገራዊ ህልውና ወደ ማጣት ነው የምንሄደው። ስለዚህ በሁለቱም መንገድ ይቺ ሀገር እየጠበቃት ያለው ነገር እጅግ ከፍተኛ የሆነ አደጋ ነው። ይሄን ተገንዝበን ሁላችንም በልዩነት ላይ አተኩረን ሁልጊዜ ከመጨቃጨቅ፣ ከመከራከር፣ ከመወዛገብ፣ እርስ በርሳችን ከመጋጨት ህልውናችንን ጥያቄ ውስጥ ያስገባ አንድ አገዛዝ ያለ መሆኑን ተረድተን ለህዝባችን ጥያቄ ቅድሚያ ሰጥተን ከልዩነት ይልቅ በጋራ ጉዳይ ላይ በህልውና ጉዳይ ላይ አተኩረን ለዛ የሚጠቅም ድርጅታዊ ሁኔታ ፈጥረን ለዛ የሚጠቅም የአጀንዳ ጥራት ፈጥረን በጋራ መታገል አለብን። ሲወርድ ሲዋረድ ይዘነው የመጣ ነው የጽንፈኝነት ፖለቲካችን ነው፣ የጦረኝነት አስተሳሰባችን ነው። ችግሮችን በሰለጠነ መንገድ በዲሞክራሲ መንገድ በውይይት በድርድር በሰጥቶ መቀበል ከመፍታት ይልቅ ሁልጊዜም በኃይል ነው መፍታት የምንፈልገው፣ በኃይል ነው ማሸነፍ የምንፈልገው። የመቻቻል ፖለቲካ ባህል ልናዳብር አልቻልንም። ሁልጊዜም አሸናፊ መሆን ነው የምንፈልገው። ሌላውን ደፍቀን ሌላውን አሸንፈን የራሳችንን የበላይነት ማስጠበቅ ነው የምንፈልገው። ስለዚህ አንዱ ትልቁ ወደዚህ ጣጣ ውስጥ ያስገባን ይሄ ችግር ነው። የኢትዮጵያ የፖለቲካ ኃይሎች ዴሞክራቲክ የሆነ ባህል የሌለን በመሆኑ ጽንፈኛ በመሆናችን ጦረኛ በመሆናችን ችግሮችን መፍታት የምንፈልገው በጽንፈኝነትና በጦረኝነት መሆኑ ነው። የዚህ ጉዳይ ደግሞ ዋናው አቀንቃኝ ሁልጊዜም በስርዓት ላይ በስልጣን ላይ ያለው መንግስት መሆኑ እሱንም የሚቃወሙ ተቀናቃኝ ኃይሎች ተመሳሳይ አካሄድና ስልት ነው የሚከተሉት። አንዱ መሰረታዊ ችግር ይሄ ነው። ሁለተኛው ተጠያቂው ጉዳይ የብሔርተኝነት ፖለቲካ ነው። የብሔር ፖለቲካ አላልኩም፣ የብሔርተኝነት ፖለቲካ። አንድ ህዝብ አንድ የፖለቲካ ድርጅት ለአንድ ህዝብ የብሔር መብት ቢቆረቆር ቢሰራ ችግር የለም። እነዛን ችግሮች ለመፍታት ራሱን በብሔር አደራጅቶ ቢንቀሳቀስ ቢታገል ችግር የለም። የብሔርተኝነት ስሜት ግን አደገኛ ነው። እኛና እነሱ የሚል ፖለቲካ የሚፈጥር ነው። በማሸነፍ ብቻ የሚያምን ነው። በስጥቶ መቀበል አያምንም። በአንድ አማራጭ ብቻ የሚያምን ነው። ሁለተኛ ሶስተኛ አማራጭን አይቀበልም። ስለዚህ የብሔርተኝነት ፖለቲካ እየገነገነ መምጣት ካለፈው የጽንፈኝነት ባህላችን ጋር ተዳልቦ ወደዚህ አይነቱ ችግር ከቶ
ብሔርተኛ ስትሆን የጋራ ጉዳይ ላይ አታተኩሪ። የራስሽ ጉዳይ ላይ ብቻ፣ ልዩነትሽ ላይ ብቻ፣ የጋራ ጉዳይ ላይ አታተኩሪ። የጋራ ጥቅም ላይ አታተኩሪ። ይሄ ከፍተኛ የሆነ መለያየት፣ ይሄ ከፍተኛ የሆነ የጥላቻ ስሜት በውስጣችን ፈጥሮ ለያይቶናል። በታሪካችን አይተነው በማናውቀው ሁኔታ ኢትዮጵያ ውስጥ አሁን በጭካኔ የምንገዳደለው ዝም ብለን አይደለም። በሂደት ከአንድነታችን ከአብሮነታችን ይልቅ ለልዩነት ትኩረት ሰጥተን ስለሰራን ያ ልዩነት እያደገ ቅራኔውን እያባባሰ እኛና እነሱ የሚል የፖለቲካ ጡዘት ፈጥሮ በጥላቻ እንድንተያይ ስላደረገን። ስለዚህ ሁለተኛው መሰረታዊ ችግር ይህ አይነት የብሔርተኝነት ስሜት ያመጣብን ጣጣ። ሶስተኛው የአመራር ድክመት ነው። በመንግስትም ደረጃ በተቃዋሚም ደረጃ አገሪቱ ውስጥ ያሉትን መሰረታዊ የፖለቲካ ቅራኔዎች በአግባቡ ተንትኖ ህዝቡን በተገቢ አጀንዳ ዙሪያ አሰባስቦ መምራት የሚችል ጠንካራ የሆነ የፖለቲካ ሊደርሺፕ ማግኘት አልቻለም። እንደ መንግስት ማግኘት አልቻለም። በተቃዋሚ ፓርቲዎችም ማግኘት አልቻለም። በስልጣን ላይ ያለው መንግስት በከፍተኛ ደረጃ የአመራር ድክመት ያለበት ኃይል ነው። እሱን ታግለው ለመለወጥ የሚፈልጉት ተቃዋሚዎችም በከፍተኛ ደረጃ የአመራር ድክመት አለ። የሰላም ስምምነቱ መፈረሙ በጣም ተገቢ ነገር ነው። ተገቢ ነው። ህዝቡን የሚጠቅም ነው። የትግራይን ህዝብ ይጠቅማል፣ በመላው ኢትዮጵያንም ይጠቅማል፣ በስልጣን ላይ ያለውን መንግስት ይጠቅማል። ሌላው ቀርቶ በዛ ጦርነት ህይወታቸውን ያጡት ለመልሳቸው አንችልም። ያሳዝናል። ቤተሰቦቻቸው፣ ልጆቻቸው፣ ሚስቶቻቸው፣ የሚጠሯቸው አባት እናት ተጎድተዋል እስከ ወዲያኛው። በዛ ጦርነት አካላቸውን ያጡ ዜጎች እንኳን ተራ የሆነ ጥያቄያቸው እንዲመለስ እንኳን ማድረግ አልቻለም። ተራ የሆነ ቀላል የሆነ እንደማንኛውም ሰው መኖር የሚችልበት እድል እንኳን እንዲፈጠር ማድረግ አልቻለም። በአግባቡ ታክመው እንዲድኑ እንኳን ማድረግ አልቻለም። መቅደም ያለበት የህዝቡን መሰረታዊ ችግር መፍታት ነው። የትግራይ ህዝብ በብዙ ችግር ውስጥ እንዳለ አውቃለሁ። ከዛ ስምምነት በኋላ ፌደራል መንግስቱም የትግራይ ህዝብ ኢትዮጵያዊ መሆኑን አምኖ ከፖለቲካ ጨዋታ ከፒአር ጨዋታ ወጥቶ የህዝቡ ችግር በተጨባጭ በዘላቂነት እንዲፈታ ጥረት እያደረገ አይደለም። አሁንም የትግራይ ህዝብ ጋር ያለውን ግንኙነት ወስኖ የፒአር ጨዋታ ሲጫወት ነው እያየኛል እንጂ የትግራይ ህዝብ ጀኒውሊ ያለበት ችግር እንዲፈታ ፌደራል መንግስቱ በተጨባጭ እየሰራ አይደለም። ይልቁንስ የትግራይ ህዝብ ችግር እንዳውም ሳይፈታ ሌላ ጦርነት ሌላ ቦታ ላይ ያ አልበቃ ብሎ አሁን ይሄው አማራ ክልል ውስጥ ፉል ፍሌጅ የሆነ ጦርነት እያካሄደ ነው። ኦሮሚያ ክልል ውስጥ ከፍተኛ የሆነ ጦርነት እያካሄደ ነው። ይሄ ለሰላም ለህዝብ ችግር መፍትሄ ለመስጠት የሚሰራ መንግስት አይደለም። ህዝብን ከህዝብ በማጋጨት ህዝብን በመውጋት ግጭትን በመጥመቅ እጠቀማለሁ ብሎ የሚያስብ አምባገነናዊ ኃይል ነው። ስለዚህ ይሄ ነው ችግሩ። የትግራይ ህዝብ፣ የአማራ ህዝብ፣ ሌላውም ህዝብ በዚህ ጦርነት ምክንያት ከገባበት ችግር ሊወጣ አይችልም። የህዝቡን ችግር የአካባቢውን ችግር በዘላቂነት ለመፍታት የፖለቲካ ኃይሎቹ ካልተንቀሳቀሱ በስተቀር የትግራይ ህዝብ ህዝባችን ነው፣ ኢትዮጵያዊ ነው። የዚህን ህዝብ ችግር ካልፈታን የኢትዮጵያን ችግር ልንፈታ አንችልም ብሎ እንዲህ አይነቱ ቀልድ ወጥተው ተጨባጭ ሆነው የህዝቡ ችግር ላይ ማተኮር አለባቸው። እንዴት ነው ይሄ ህዝብ አሁን ካለበት ሰቆቃ መውጣት የሚችለው? ማህበራዊ ችግሮቹ፣ ኢኮኖሚያዊ ችግሮቹ መፈታት የሚችሉት በዘላቂነት መፍትሄ የሚያገኙት የሚለው ላይ ሰፊ የሆነ ስራ መሰራት አለበት። የትግራይ ህዝብ ደግሞ አሁን ያለውን ሰቆቃ ከመንግስት ጋር ዝም ብሎ በመተሻሸት ሊፈታው አይችልም። ከፌደራል መንግስቱ ጋር በመተሻሸት ሊፈታው አይችልም። ትግሉን ከሌላው ህዝብ ጋር ማስተባበር መቻል አለበት። የጎንዮሽ ቅራኔ ቆሞ ከአፋር ህዝብ ጋር ከአማራ ህዝብ ጋር ትብብር ተደርጎ ከሌሎች የኢትዮጵያ ህዝቦች ጋር ትብብር ተደርጎ ለሁላችንም ስጋት የሆነውን የሁላችንንም ህልውና አደጋ ላይ የጣለውን መንግስት እንዴት እንታገለው በሚለው የትግራይ ኃይሎች ጉልህ ተሳትፎ ማድረግ አለባቸው። ቅርብ ጊዜ የክልሉ መንግስት አንድ ፖዚቲቭ ነገር ሲናገር ሰምቻለሁ። ከአማራ ህዝብ ጋር ያለንን ችግር በውይይት በድርድር ለመፍታት ዝግጆች ነን፣ ህልውናችን አንድ ነው፣ ከዚህ ውጪ አማራጭ የለንም የሚል በጣም ፖዚቲቭ የሆነ ነገር ሰምቻለሁ። ይሄ ተጠናክሮ መቀጠል አለበት፣ የበለጠ ተጠናክሮ መቀጠል አለበት። በኢትዮጵያ ፖለቲካ የትግራይ ህዝብ ሚና ጎልቶ መውጣት አለበት። አሁን ኦልሞስት የለም ማለት ይቻላል። ልክ
በህገ መንግስቱና በአገሪቱ ስርዓት ምትክ የፕሪቶሪያ ስምምነት ተተክቷል ወይ እሱ በደንብ አልተፈጸመም ወይም ደግሞ ሌላው ነገር ሁሉ ተረስቷል አሁን እና ትግራይ በኢትዮጵያ ፖለቲካ ያለውን ሚና ራሱ ያሳጡት እንደሌለ በሚቆጠርበት ደረጃ እያወረዱት ነው ትክክል አይደለም የትግራይ ህዝብ በኢትዮጵያ ኮር የሚባል ህዝብ ነው ማዕከል ነው በፖለቲካ ቀላል ተሳትፎ አይደለም በኢትዮጵያ የፖለቲካ ታሪክ ያለው ይሄ ተሳትፎ መቀጠል አለበት አሁን ግን እንደሌለ የሚቆጠርበት ሁኔታ ነው በምንም ተአምር ፖለቲካ ሲወራ እየሰማን አይደለም ጸጥ ነው እና ገዢ የሆነው ህገ መንግስቱን ሁሉ ስርዓቱን የተካው የፕሪቶሪያ የሚባል ስምምነት ሆኗል የሚወራው ሁሉ ስለ ፕሪቶሪያ ስምምነት ነው እሱ ጥሩ ነው ግን እሱንም በተግባር ማዋል አልተቻለም እሱ ደግሞ ፖለቲካሊ ሊተካ አይችልም በሱ ምክንያት ሌላውን አገራዊ ፖለቲካ ረስቶ የትግራይ ህዝብ ችግር የኢትዮጵያ ችግር በዘላቂነት እንዲቀጥል የትግራይ የፖለቲካ ኃይሎች አስተዋጽኦ ማድረግ የለባቸው ጉልህ ሚና ሊጫወቱ ይገባል ከዛ ሚና አሁን ወጥተዋል ሊደርሺፑ የትግራይ ህዝብ በኢትዮጵያ ፖለቲካ ሊኖረው የሚችለውን ሚና በሚጫወት አግባብ አይደለም እየመራው ያለው ኢትዮጵያውያን ችግራችንን በሰላማዊ መንገድ በህግ አግባብ በሰላማዊ ውይይትና ድርድር መፍታት አለብን የጽንፍ ፖለቲካ የጠበንጃ ፖለቲካ አባቶቻችን ሲያደርጉት ኖረዋል የትም አላደረሰንም እኛንም የትም አያደርሰንም ብለን ከዚህ አይነቱ የጽንፍ አመለካከት መውጣት አለብን የመጀመሪያው እሱ ነው ሁለተኛው ለብሔር መቆርቆር ለብሔር ደህንነት አንድ ብሔር ቋንቋውን ማንነቱን ባህል ለማሳደግ ተገቢ የሆነ ውክልና እንዲኖረው ለማድረግ መስራት እንደተጠበቀ ሆኖ የጦዘ የብሔርተኝነት ስሜት ግን መወገድ አለበት ይሄ እኛና እነሱ የሚል በልዩነት ላይ ብቻ የሚያተኩር የብሔርተኝነት አካሄድ የሌላውንም ዓለም ህዝብ ጠቅሞ አያውቅም የኛንም ሀገር ህዝብ ሊጠቅም አይችልም እንዳልጠቀመ ነው ያየን ያለነው የብሔርተኝነት ፖለቲካ ውስጥ ስለገባን ነው ሁሉ ጊዜ የጋራ ጉዳያችን ላይ ከማተኮር ይልቅ በልዩነት ላይ እያተኮር ያሁን ችግር ውስጥ የገባን ስለዚህ ይሄን መፍታት አለብን ሶስተኛው ጠንካራ አመራሮች በየፈርጁ መፍጠር አለብን ይሄን ስርዓት ምንቃወም ኃይሎች ጠንካራ የሆነ አመራር ግልጽ የሆነ አጀንዳ ያለው የተተነተነ ጥርት ያለ ይዘን መገኘት መቻል አለብን ያለ ጠንካራ አጀንዳና ያለ ጠንካራ አመራር አንድን የህዝብ ትግል የትም ማድረስ አይችልም ይሄ በሁሉም መስክ ያለ ችግር ነው በሁሉም ክልል ያለ ችግር ነው በሁሉም ህዝብ ያለ ችግር ነው በመንግስትም ያለ ችግር ነው ይሄን መፍታት አለብን ስለዚህ ይሄን ለመፍታት አሁን ምንድነው ማድረግ ያለብን በተለያዩ ማህበራዊ ፖለቲካዊ ኢኮኖሚያዊ የፖሊሲ ጥያቄዎች ላይ መከራከር ጊዜው ነው ብያለሁ ምክንያቱም በእንደዛ አይነቶቹ ጉዳዮች ላይ ተከራክረን ወይም ጥያቄ አቅርበን መፍትሄ ልናገኝ የምንችለው መጀመሪያ አገር የሚባለው ነገር ህልውና ሲኖር እንዳገር ማንኖር ከሆነ የትኛውንም አይነት ጥያቄ መልስ እንዲያገኝ ማድረግ አንችልም የብሔር ጥያቄ ይሁን የኢኮኖሚ ጥያቄ ይሁን የማህበራዊ ጥያቄ ይሁን ሌላ የፖለቲካ ጥያቄ ይሁን መልስ የሚያገኘው መጀመሪያ አገር የሚባለው ህልውናችን ሲቀጥል ህዝብ የሚባለው ህልውናችን ሲቀጥል አሁን የምንገኝበት ደረጃ በመኖርና ባለመኖር ስለዚህ የሁላችንም የጋራ አጀንዳ መሆን ያለበት ምንድነው ኢትዮጵያውያን እርስ በርስ እየተላለቀን ከመፈራረስ አደጋ እንዴት እንዳን የሚለው ነው የጋራ አጀንዳ መሆን ያለበት መጀመሪያ ምንድነው ዋናው አጀንዳችን ሊያስተባብረን የሚገባው የሚለው ላይ መነጋገር አለብን በእኔ እምነት አሁን ያልኩሽ አጀንዳ ነው ከመፍረስ እየተገዳደሉ ከመፍረስ የህልውና አደጋ እንዴት በጋራ እንዳን ይሄ ገዢ ሐሳብ ነው መሆን ያለበት ከዚህ ለመውጣት ሌላው ምንድነው ሁላችንም የችግሩ አካል መሆናችንን አምነን መቀበል አለብን አንዳችን በሌላችን ላይ ጣት እየቀሰርን የትም ልንደርስ አንችልም ለተፈጠሩ ችግሮች ሌሎች አካሎችን ተጠያቂ እናደርጋለን ለመፍትሄው ደግሞ እኔ ማራምደው አቋም ነው ትክክል እንላለን ይሄ ትክክል አይደለም ይሄ ችግር እንዲፈታ የምንፈልግ ከሆነ ኢትዮጵያ ውስጥ እስካሁን ለተፈጠረው ችግር